የዛሬው ቀኑ ደስ ይላል ለናመሰግን መተናል ከበላት ይቻላል ቅዱሳን ቤተሰቦች እንኳን 2013 ዓመተ ምህረት በሰላም አደረሳችሁ። ዛሬ ከንጋር አጠር ያለ ጊዜ የእግዚአብሔር ቃል እንካፈላለን። ለዛሬ መረጥኩት ክፍል በፊልጵስዩስ ምዕራፍ 4 ላይ ያለውን ሐሳብ ነው። ከቁጥር 4 ጀምሮ በጌታ ስም አነባለሁ። ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገድለታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እንጸልይ። እግዚአብሔር አምላካችን ደግሞ አባታችን እናመሰግናለን ስለሰጠን ስለዚህ አዲስ ዘመን አዲስ ቀን በኢየሱስ ስም ክብር ላንተ ይሁን። በሰው ልማድ አሮጌ የሚባሉትን ቀናቶች አልፈን ደግሞ አዲስ ዓመት ተቀብለናል። እግዚአብሔር ይህንን ዓመት እንድትባርክልን፣ ይህንን ዓመት ደግሞ የሰላም የብልጽግና የጤና እንድታደርግልን፣ ለሀገራችን ሰላም እንዲሆን በኢየሱስ ስም ጸልይ። ሁሉ ላንተ ክብር ይሁን በኢየሱስ ስም ይዘልኝ። የፊልጵስዩስን ሐሳብ የመረጥኩበት ዋናው ምክንያት ምንድነው? ጳውሎስ ይህንን መልእክት በጣም በምን ሁኔታ ሆኖ እንደጻፈ በተወሰነ ደረጃ ለማየት ሞክሬያለሁና ጳውሎስ ይህንን መልእክትና የተለያዩ ሌሎች 4 መልእክቶችን ሲጽፍ እስር ቤት ሆኖ ነው የጻፈውና መልእክቱና ያለበት ሁኔታ በጣም የተቃረኑ ናቸው። በጌታ ደስ ይበላችሁ የሚለው ሐሳብ ደስ ይበላችሁ የሚለውን ሐሳብ ሰዎች ሰርግ ቤት ሆነው ወይ ምርቃት ቤት ሆነው ወይ ደግሞ የሆነ የደስታ ሲቹዌሽን ሆነው ደስ ይበላችሁ የሚለው ብዙም አይገርምም። ጳውሎስ ግን ይህንን መጽሐፍ ሲጽፍ የነበረው የሮም እስር ቤት ውስጥ ነው እና የጳውሎስ የደስታው ምንጭ ምንድነው ለመሆኑ በእስር ቤት ሁኔታ ውስጥ ሆኖ ሰው እንዴት ደስ ይበላችሁ አይደለም ደስ ይበላችሁ ለማለት እሱን እንኳን እኛ ለሱ መልእክት እናስተላልፍ ብንል ደስ ይበል ማለት ባይቻል በጣም ከባድ ነው። ምክንያቱም አይዞ በርታ ተጽናና ነገ ፍትህ ይሆናል ትፈታለህ እግዚአብሔር ካንተ ጋር ይሁን ምናምን ነው የምንለው ለማጽናናት ብንሞክር እኛ ለሱ ማንለው እሱ እስር ቤት ሆኖ ለተፈታ ለሚንቀሳቀስ ደጅ ላይ ላለ ማህበረሰብ በጌታ ደስ ይበላችሁ እና በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አንዱና ለምን እንዲህ ሊሆን ቻለ? እንዴት ነው ሰው በእስር ቤት በማይመች ሁኔታ ውስጥ ሆኖ ደስታን መስበክ የሚችለው ብዬ ላስብ ሞከርኩና ያገኘሁትን 3 ምክንያቶች ዛሬ ከዚሁ ከመጽሐፍ ቅዱስ ክፍል ላብራራ ሞክራለሁ ባለኝ አጭር ጊዜ። የመጀመሪያው ምንድነው? ቅድም መጀመሪያ ላይ መግቢያ ላይ እንዳነበብኩት ጌታ ቅርብ ነው። ጌታ ቅርብ ነው ምን ማለት ነው? ጌታ ቅርብ ነው የሚለውን ሐሳብ ለማለት ያክል አንዳንድ ጊዜ ሰዎች በሁኔታዎች ስናልፍ የማይሆን ነገሮች ስንገባ የኛ የምንላቸው ሰዎች አብረውን የማይቆሙበት ጊዜ ነው። የራሳችን የምንላቸው ሰዎች በማይመች ሁኔታ ውስጥ አብረውን የማይቀጥሉበት ጊዜ ነው። በዛ ሁሉ ውስጥ ጳውሎስ የተረዳው አንድ የደስታው ምንጭ ምንድነው? ጌታ ቅርብ ነው። ጌታ አብሮኛል፣ ጌታ ቅርብ ነው የሚለው ሐሳብ የደስታው ምንጭ ነው ብዬ አስባለሁ። የመጀመሪያው እሱ። ሁለተኛው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እስር ቤት ሆኖ አለመጨነቅ፣ እስር ቤት ሆኖ ምንም አለማሰብ ከባድ ነው። ግን ይሄ ሰው ያው በአንዳች አትጨነቁ ደስ ይበላችሁ ያለበት ሐሳብ ምንድነው ብዬ ሳስብ ልመናውን የሚሰማ ባለበት ሁኔታ ውስጥ የሚረዳው እግዚአብሔር እንዳለ አምኑ። ሰው አይደለም እግዚአብሔርን ሰውን እንኳን የሆነ ነገር ለመጠየቅ ጠያቂ ካለ ተጠያቂ ነው። ለሚጠይቅ ወይ ለማኝ ካለ ተለማኝ ነው። ጳውሎስ እያለ ያለው ምንድነው? ልመናችሁን ከምስጋና ጋር አስታውቁ እንጂ በአንዳች አትጨነቁ እያለ የሚያወራው ለምንድነው? ጳውሎስን የሚሰማው ሲለምን የሚሰማው እግዚአብሔር አለ እያለ ነውና ይሄ ሌላው የደስታው ምንጭ ነው ብዬ አስባለሁ። ሶስተኛውና ትንሽ ቆየት የምንበት ሐሳብ ቁጥር 7 ላይ ያለው ሐሳብ አይኖሩን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይሄ ምን ማለት ነው? እንግዲህ ሰዎች ስንባል ነገሮቻችን የሚወሰኑት በመናውቀው ልክ ነው።
የምናውቀው ነገር የምንከውነውን ነገር ይወስናል። በምናውቀው ልክ ወይ እናዝናለን፣ በምናውቀው ነገር ወይ እንደሰታለን። ይሄ በአይምሮ የሚመጣ ደስታ ወይም በአይምሮ የሚመጣ ሐዘን ነው። ለምሳሌ ከመሬት ተነስተን ምንም ሳንሰማ የሐዘን ስሜት ላይሰማን ይችላል። ምንም ተነስተን የሆነ ነገር ሳንሰማ ሳይሆን የደስታ ስሜት ላይሰማን ይችላል። አይምሮን የሚያልፍ የክርስቶስ ሰላም ልባችሁና ሐሳባችሁን በኢየሱስ ክርስቶስ በክርስቶስ ኢየሱስ ይጠብቃል የሚለው ሐሳብ ምንድነው ሲባል እኔ ከማየው ካለውበት ሁኔታ የሚያልፍ በልቤ ያለ የክርስቶስ ሰላም ነው። ሌላኛው የደስታው ምንጭ ምንድነው? ሰውየው ካለበት ወይም ጳውሎስ ካለበት ሐሳብ ውስጥ ሳይሆን ደስታው የሚመነጨው ከልቡ የሚወጣ ሐሳብ ነው። ይሄ የደስታዬ ምንጭ ነው ብሎ ያወራል። እኔ በጣም ከሚገርመኝ አንዱ የጳውሎስ መንፈሳዊ ቁመና ሰው በማልቀስ በሚገባበት ሁኔታ እኛ እስር ቤት ብንሆን ብላችሁ አስቡ። ይህንን መልእክት የሚሰሙ ሰዎች የሆነ ሐዘን ላይ ብንሆን አይደለም ለሌላው ማህበረሰብ ደስ ይበላችሁ፣ እንደውም እግዚአብሔር አያይ እኔን አገልጋዩን እዚህ አሳስረው እንዴ ፌር አይደለም። እግዚአብሔር አሁን ዘመናችን እንደምንለው እግዚአብሔር ልክ አይደለም ብለን ልንፈርድ በምንችልበት ህይወት ውስጥ ሆኖ አይዟችሁ ደስ ይበላችሁ ለተፈቱ የራሳቸውን ኑሮ በሰላም እየኖሩ ላሉ ማህበረሰቦች እስር ቤት ያለ ሰው ደስ ይበላችሁ የሚል መልእክት መላክ ትንሽ ከበድ የሚል እና እነዚህ ሶስት ምክንያቶች ጌታ ቅርብ ነው የሚለው ሐሳብ፣ ከዛ ደግሞ ልመናዬን የሚሰማ አምላክ አለ የሚለው ሐሳብና አይምሮን ሁሉ የሚያልፍ የክርስቶስ ሰላም በልቤ ያለ የሚለው ሐሳብ የጳውሎስ የደስታ ምንጭ ነው ብዬ ከዚህ መጽሐፍ አሰብኩኝ። ሌላኛው ከዚህ ክፍል ጋር ያያይዤ ላነሳ ያሰብኩት የመጽሐፍ ክፍል የዕንባቆም መጽሐፍ። ዕንባቆምን በጣም እንደምናውቀው የእጄ መጽሐፉን አላነብም ካለን ጊዜ አንፃር ዕንባቆምን እንደምናውቀው በክፍለ ዘመኑ የነበረ የእግዚአብሔር ነብይ ነው እና እንደ ነብይ በህዝቡ መካከል ያለውን ጥያቄ ለእግዚአብሔር ይዞ የሚመጣ ነብይ ነው። ስለዚህ ህዝቦች ጥያቄዎችን አጠራቅመው ለዕንባቆም የሰጡት ይመስላል። ምዕራፍ 1 ሲጀምር እንደምታውቁት በማጉረምረም ነው የሚጀምረው። ከእግዚአብሔር ጋር በመጣላት ባለ ህይወት ነው የሚጀምረው። አንተ ልክ አይደለም እግዚአብሔር፣ ቅድም እንዳልኳችሁ እኛ በመከራ ውስጥ ስናልፍ እንደምንለው ብሎ ነው የሚጀምረው። ሰው ስለሆነ ማለት እግዚአብሔር ጻድቁ እያለ ኃጢአተኛው ከፍ ሲል ፍርድ ሲጓደል አንተ ልክ አይደለም እያለ እግዚአብሔርን ይሞግታል። ይሄ እንዳለቀ ምዕራፍ 2 ላይ ሲመጣ እግዚአብሔር ሊያናገረው እንዳሰበ አውቆ ነው መሰለኝ በመጠበቂያ ላይ እወጣለሁ፣ በአምባዬ ላይ እቆማለሁ፣ ስለ ክርክሬ ምን እንደምትመልስልኝ አውቅ ዘንድ እመጣለሁ ይላል እና እግዚአብሔር ሊከራከር ምዕራፍ 2 ላይ ቀረ እና እግዚአብሔርን ሊሞግት ማለት ስላለበት ሁኔታ ልክ እኮ ነው። ጻድቁ እኛ ዘመን ላይ እንዳለው በጽድቅ የሚሄድ ሰው ላይበለጽግ ይችላል። በአቋራጭ በጽድቅ የሚሄድ ሰው ነገሮቹ ቶሎ ላይሳኩ ይችላሉ። በዕንባቆም ዘመን ዘሴም ነው እየተከናወነ ያለው። ስለዚህ ይህንን ሐሳብ ምን ይላል? ምዕራፍ 2 ላይ እግዚአብሔርን ይሞግታል። እግዚአብሔር መጣ፣ ተገለጠለት፣ አወራው። ከዛ በኋላ በጣም የሚገርማችሁ የአቋም መግለጫ ይዘው ነው የመጣው። እሱን የአቋም መግለጫ ትንሽ አውርቻችሁ ወደ መልእክቴ ማገባደጃ እመጣለሁ። ምንድነው የአቋም መግለጫው ሲል በመከራ ቀን ዝም ብዬ እጠብቃለሁ፣ የመከራ ቀን ዝም ብዬ እጠብቃለሁ። ምን እስኪሆን ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ በጎች ከበረቱ ቢጠፉ፣ ላሞችን በጋጡ ውስጥ ባይገኙ፣ በመዳን እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ፣ ጌታ እግዚአብሔር ኃይሌ ነው እያለ ያወራል። ምንድን ነው እያለ ያለው? እኚህ ነገሮች ባይሆኑ፣ በለስ ባያፈራ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች በበረት ባይገኙ እያለ የእስራኤል ወይም አይሁድን ትላልቅ የቢዝነስ ሴክተሮች የሚጠራ ዝም ብሎ ተራ ነገሮች አይደሉም። የኢኮኖሚ ዋልታ የሆኑ ነገሮች አሁን እኛ ዘመን ላይ በኢትዮጵያውን ቡና ይባላል። ልክ እንደዚህ ትልቅ ገቢና ለግለሰብም ለሀገር ትልቅ የኢኮኖሚ ዋልታ የሆኑ ነገሮችን ነው የሚጠራ። እነዚህ ባይሆኑም እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ደስታ የሚለው ነገር ወይም ሃፒ የሚለው ነገር ሃፕን ሲያደርግ ነው የሚመጣው ይላል ፈረንጆች። የሆነ ነገር ሃፕን ሲያደርግ ወይም ሲከሰት ክስተት ሲኖር ደስታ ይመጣል። ይሄ ጆይ የሚባለው ወይም የጠለቀ የደስታ ስሜት ግን በክስተት ሳይሆን የሚመጣው ከውስጥ ነው የሚወጣው ይላል። ምን ማለት ነው? ይሄ ጆይ የሚባለው ነገር
የሆነ ነገር አይታችሁ የምትደሰቱበት የሆነ ነገር አይታችሁ ወይ በገንዘብ ወይ በሆነ ነገር የሚመጣ አይደለም። ከውስጥ ወደ ላይ የሚወጣ እንጂ ከላይ በሚታየው ሁኔታ ወደ ውስጥ የሚገባ ደስታ አይደለም። ስለዚህ ዕንባቆም ጥያቄው እንዳለ ጥያቄው እንኳን አልተመለሰም። እግዚአብሔር ፊት ይዞ ይመጣ ነገሩ እንኳን አልተስተካከለም። የጸለየው እግዚአብሔር ፊት የተከራከረበት ሐሳብ እንኳን አልተለወጠም። ግን አንድ ነገር ይላል፣ ምንም እንኳን በለስ ባታፈራ ወይንም ማረግ ላይ ፍሬ ባይገኝ እርሾች መብልን ባይሰጡ በጎች በበረት ባይሆኑ ምናምን ይልና እኔ ግን በመድኃኒቴ አምላክ ምን ነው ሐሴት አደርጋለሁ። እግዚአብሔር እንዲህ አይነት የደስታ መንፈስ በልባችን ያን ምክንያቱም ክርስቲያን መደሰት ያለበት በሚታየው ሁኔታ አይደለም። አሁን በምድራችን እየተከሰተ እንዳለ በዓለም እየተከሰተ ባለው ነገር ብዙ ነገር ላያስደስተን ይችላል። ብዙ ነገር ውስጣችንን ሰላም ላይሰጥ ይችላል። መጽሐፍ ግን አንድ ነገር ይላል፣ እኔ የሚሰጠው ሰላም ነው ዓለም እንደሚሰጠው ይለያል ማለት ነው። ዓለም የሚሰጠው ሰላም ጌታ ከሚሰጠው ሰላም ይለያል ማለት ነው። ለምን? ዓለም የሚሰጠው ሰላም በሆነ በሁኔታ ይወሰናል። ጌታ ኢየሱስ ግን ለእኛ የሰጠን ሰላም ከሁኔታ በላይ የሆነ ሰላም፣ የደስታችን ምንጭ እዚህ ላይ ነው ቤዝ ማለት ነው። ዛሬ ይህን መልእክት በተለያዩ ሁኔታ የምትሰሙ ቅዱሳን ወገኖች የነገራችን ስኬት አይደለም እግዚአብሔር እንድናመሰግን ያደርጋል። የሁኔታዎች መስተካከል አይደለም። በበዓል መደሰት ክፋት የለውም። በምርቃት መደሰት ክፋት የለውም። በሆነ በደስታ ሲቹዌሽኖች መደሰት ክፋት የለውም። ነገር ግን የእኛ የክርስቲያኖች የደስታና የሰላም ምንጭ የሆነው ጌታ ኢየሱስ ብቻ። ዛሬ ይህንን አስረግጬ ለቅዱሳን ወገኖች መናገር ፈልጋለሁ። ይህ ሰላም በክርስቶስ ኢየሱስ ብቻ የሚገኝ ብቸኛ ሰላም ነውና ይህንን ሰላም ዛሬ ይህንን መልእክት ለምትሰሙ ሰዎች ሁሉ እጸልያለሁ እግዚአብሔር መልካም እንዲያደርግ ይህንን ሰላም በልባችሁ እንዲያኖር የዚህ ቃል መንፈስ እንዲያገኛችሁ ጸልያለሁ። ስለዚህ ይህንን መልእክት የምትሰሙ ወዳጆች ደስታ የሚባለው ነገር ከውጭ የሚመጣ ነው። የሆነ ነገር ይዞት የሚመጣ ደስታ፣ ገንዘብ ይዞት የሚመጣ ደስታ፣ የሆነ ስኬት ይዞት የሚመጣ ደስታ፣ የሆነ ነገር ወይ ማጥፋት መውለድ የሆነ ነገር ይዞት የሚመጣ ደስታ ዘላቂነት ነው። በዚህ ምድር ኑሮ እንደቀጠለ የሚኖር የማያቋርጥ ደስታ በአንድ ብቻ ነው የሚመጣው፣ እሱ በጌታ መደሰት። በጌታ ስንደሰት አይኖርን የሚያልፍ ሰላም ልባችን ይጠብቅ። ይሄ ደስታ ነው መጽሐፍ ቅዱሳዊ ደስታ። በሆነ ነገር መደሰት ክፋት የለውም፣ ችግር የለውም። በበዓል መደሰት፣ በሆነ በዓላት መደሰት፣ በሰርግ መደሰት፣ በምርቃት መደሰት ችግር የለውም። በእንደት መደሰት እሱ ክፋት አለው ብዬ አላስተምርም። ነገር ግን ትክክለኛ ዘላቂነት ያለው ደስታ፣ በሁኔታ ውስጥ የማይለወጥ ደስታ በክርስቶስ ኢየሱስ በልባችን የጸና ሲሆንና ይሄ ደስታ ከውስጥ ወደ ውጭ ሲወጣ፣ ደስታ ከውጭ ወደ ውስጥ ማስገባት አንችልም። ከውስጥ ግን ወደ ውጭ ማውጣት ስንችል ከሁኔታ በላይ የሆነ የክርስቶስ ሰላም ውስጣችን ይመጣል። ለዚህ ነው ጳውሎስ በማይመች ሁኔታ ውስጥ ሆኖ በጌታ ደስ ይበላል። ደግሞ ይላል ምን ማለት መሰላችሁ? መጽሐፍ ቅዱስ ላይ ኮንሰርንድ የሆኑ ነገሮች በጣም ትኩረት እንዲሰጣቸው የሚፈለጉ ነገሮችን ይደገማሉ በባህሪያቸው። ኢየሱስ ራሱ ብዙ ጊዜ ሲያወራ እውነት እውነት ናቸው፣ ሁለት ጊዜ እውነት ነው። ዝም ብሎ ለማለት አይደለም የሚባለው። አይሁን ማለት እውነት እውነት ማለት ማጥኛ ቃል ደግሜ ላለው ሲል ይሄ ሰው አላበደም። በዚህ ሁኔታ ውስጥ ሆኖ ደስ ይበላችሁ፣ ደስ ይበል ራሱ ማለት ከባድ ነው። ይሄ ሰው ደስ ይበላችሁ ለምን ሲባል ታርባችሁ በሆነ ነገር የመጣ ደስታ አይደለም። እሱ ጋር ያለው ደስታ ስለታሰረ የሚጠፋ ደስታ አይደለም። ከውስጡ የሚመነጭ በክርስቶስ ኢየሱስ በልቡ የጸና ደስታ። ይህ ደስታ በምድራችን እንዲነግስ ጸልያለሁ። እግዚአብሔር የሰማነውን ቃል ይባርክልን። ይህን መልእክት የምትሰሙ በተለያየ ስፍራ ያላችሁ ሰዎች ይህ በደብረ ዘይት መካነ ኢየሱስ ማህበረ ምዕመናን የሚተላለፍ የሚዲያ አገልግሎት ነው። ይህ የበዓል ልዩ ዝግጅት ነው። ሰብስክራይብ እንድታደርጉ ሼር እንድታደርጉና እንድትከታተሉ ትምህርቶችና ስብከቶች በየሳምንቱ እንለቃለን። እንድትከታተሉ እንጋብዛለን። እንጸልይና እንጨርስ። የደስታዬ ምንጭ አንተ ነህ፣ የደስታዬ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ። የሰላም ምንጭ አንተ ነህ፣
የደስታችን ምንጭ አንተ ስለሆነ ሁኔታን አይተን የማንጠፋ ሁኔታን አይተን የማንደነግጥበት ሁኔታን አይተን የማንሸበርበትን የማይጠፋ ሰላም በልባችን ስላስቀመጥ እግዚአብሔር እናመሰግናለን። ምናልባት ይህንን መልእክት በተለያየ ሁኔታ ሆነው የሚሰሩ እግዚአብሔር ጸልያለሁ በጌታ በኢየሱስ ስም ከየት መጣ የማይሉት እንዴት እንደሆነ የማያውቁት የደስታ መንፈስ እንዲያገኛቸው እንዴት እንደመጣ የማያስተውሉት የደስታ መንፈስ እንዲያገኛቸው ቃልን እንደሚል አይምሮን የሚያልፍ የደስታ መንፈስ እንዲያገኛቸው በኢየሱስ ስም ጸልያለሁ። ቃልህ በልባቸው የጸና ይሁን። ይህ መልእክት ለትውልድ ሁሉ በዚህ መንፈስ እንዲደርስ በኢየሱስ ስም ጸልያለሁ። አሜን። በሆነ በኢየሱስ ስም የዛሬው ቀኑ ደስ ይላል ለማመሰግን መተናል ከተመለ ብቻ ዳነን ለኔ የምታስበው ይበልጣል ለሰው የማይቻል መልካሙን ተግብረን በእግዚአብሔር ቃል ታጥቀን የክርስቶስን ወንጌል ለምድር አብስረን ዘንድሮን በፍቅር በተስፋ ኖራለን። ደግፎ ለአዲስ ዓመት ያሸጋገራችሁ እንኳን አደረሰን እንኳን አደረሳችሁ። በዚህ ምድር ኑሮ እንደቀጠለ ሚኖር የማያቋርጥ ደስታ በአንድ ብቻ ነው የሚመጣው እሱም በጌታ በመደሰት ልዩ የ2013 የዘመን መለወጫ የበዓል ፕሮግራም በደብረ ዘይት መካነ ኢየሱስ ማህበረ ምእመናን አዲስ ዓመት በመጣ ቁጥር አዲስ ተስፋ ይታያል። ስለዚህ ጨዋታውን ለመጀመር አንደኛ 2013 ዓመተ ምህረት የሰላም የጤና የፍቅር 2013 ዓመተ ምህረታችንን በጌታ በኢየሱስ ክርስቶስ ስም እንዋጃለን። መስከረም የበዓል የደብረ ዘይት መካነ ኢየሱስ ማህበረ ምእመናን ካንተ ሚጠጋ ሰማያትን በማስተዋል የዘረ